የሰራዊቱን አባላት በብሔራቸው መርጦ መግደል፣ በብሔራዊ ማንነታቸው ምክንያት ማሰር፣ ብሔራቸውን መሰረት አድርጎ የግዳጅ ቀጣና ላይ ማሰማራት የተለመደ ሆኗል። ሰሞነኛው የመከላከያ ግምገማ ይህንን ባያነሳም አገዛዙ ግን ባለፉት ዓመታት ይህንን ድርጊት ይሁነኝ ብሎ እንደያዘው በተደጋጋሚ አሳይቷል። የኦሮሚያ ተወላጅ የሰራዊት አባላቱን በብዛት ወደ አማራ ክልል፣ የአማራ ተወላጆቹን ደግሞ ወደ ኦሮሚያ ያሰማራል። ይህንን ሲያደርግ ስልካቸውን እንዲነጠቁ፣ ገንዘብ እንዳይኖራቸው፣ በቂ ምግብ እንዳይዙ ይደረጋል ይላሉ ወታደሮቹ። ይህ ቀላል ተግባር ሲሆን በሰራዊቱ ውስጥ የአማራ ተወላጆችን የጽንፈኛው ቡድን ደጋፊዎች እያሉ መጠርጠርና ማሰር፣ የኦሮምኛ ተናጋሪዎችን ደግሞ የሸኔ አባል ናችሁ እያሉ መወንጀልና ያለ ፍርድ ማጎር የሰርክ ስራ ሆኗልም ሲሉ ያክላሉ። ሊከዱ ሲሉ ተያዙ እየተባሉም በየጤሻው የተረሸኑ፣ ይህንን ሲያደርጉም በቪዲዮ ቀርጸው ያሳዩ የመከላከያ አባላት ሰሞነኛው የማህበራዊ ሚዲያ ተገልጋዮች አጀንዳ ሆኖ መሰንበቱ አይዘነጋም። ከስነ ምግባር አንጻር የማናሳያችሁ በርካታ ቪዲዮዎችም ለኢትዮ ፎረም የደረሱ ሲሆን በፋኖ ወይም በኦሮሞ ነጻነት ሰራዊት አባልነት ተጠርጥረው የተገኙ ወታደሮች በዛፍ ላይ ተሰቅለው በእሳት እንዲቃጠሉ ሲደረጉ፣ ከድተው ሊሄዱ ሲሉ ያዝናቸው ተብለው ተንበርክከው እንዲረሸኑ ሲደረጉና መሰል ዘግናኝ ተግባራት ሲፈጸምባቸው የሚያሳዩ ቪዲዮዎች ደርሰውናል። እንዲህ ባለ መልኩ የራሱን ወታደሮች ጭምር መግደልና መጨፍጨፍ መለያው ያደረገው አገዛዙ የራሱን ሰራዊት አባላት በማንነታቸው ለይቶ ማሰር፣ መግደልና ማጥቃት የጀመረው ከጥቅምት 2013 ዓ.ም ጀምሮ ነው። ሰሞኑን የሰራዊቱ አባል የነበሩ የትግራይ ተወላጆችን ደቡብ አፍሪካ ላይ በፈረመው ስምምነት መሰረት እንዲፈታ የተጠየቀው በዚህ መልኩ ወደ እስር ቤት ያጋዛቸው ናቸው። የጥቅምት 24ቱ ጦርነት ከመጀመሩ ጥቂት ቀናት አስቀድሞ መታሰር የጀመሩት የትግራይ ተወላጅ የሰራዊቱ አባላት ዋናው ጦርነት ሲጀመር ደግሞ በጠቅላላ እንዲታሰሩ ተደርገው እስከ 20 ሺህ የሚደርሱ ወታደሮች በታወቁም ባልታወቁም እስር ቤቶች እንዲታጎሩ ተደርገዋል። ከጦርነቱ ዋዜማ ጀምረው ይታሰሩ የነበሩት ወታደሮች ጥፋታቸው የትግራይ ሰው መሆን ብቻ እንደነበር ጣቢያችን የተመለከተው የክስ ሰነዳቸው ያሳያል። አስገራሚ የሆኑትን ጥቂት ክሶችና የተሰጣቸውን ፍርድ እንዲሁም ከዚህ ጋር የተያያዙ ፈገግ የሚያሰኙም የሚያሳዝኑም ሰነዶችን ከፍርድ ቤቶችና ከመከላከያ አግኝተናል፣ ወደ እናንተ እናደርሷለን። በዚህም ድምፅ ወያኔ ቴሌቪዥንን ተከታትለ ተገኝተሃል በሚል 8 ዓመት የተፈረደበትን መኮረኒ ማራኪ ብሎ በመናገሩ 16 ዓመት የተቀጣ ኮሎኔል ይህ ሁሉ እንዲሆን ፈርመው ደብዳቤ ጽፈው የሚያዘዙ ጄኔራሎችንና ሰነዶቻቸውን ወደ እናንተ እናደርሷለን። አብራችሁን ቆዩ። በእርግጥ አብዛኞቹ የትግራይ ተወላጅ የሰራዊቱ አባላት የታሰሩት ከጥቅምት 24 ሌሊት ጀምሮ ቢሆንም አስቀድሞ ግን በርካቶች በተለያዩ ሰዎች እንዲታሰሩ ይደረግ እንደነበር የሀገር መከላከያ ሚኒስቴር ሰነዶች ያመለክታሉ። ይህም የማይቀረው ጦርነት ዝግጅት አካል ነበር። ለአብነት በዚህ በምስሉ ላይ የምትመለከቱትን ሰነድ እንመልከት። ይህ ሰነድ የተገኘው ከሀገር መከላከያ ሚኒስቴር የምዕራብ እዝ ጠቅላይ መምሪያ ነው። ለዚህ ዝግጅት ስንል ስማቸውን አባይ ብለን የቀየርነው ተከሳሽ ወንጀል ተብሎ የተቀመጠላቸው ክስ ከጦርነቱ መጀመር 2 ቀናት አስቀድሞ በጥቅምት 24 2013 ዓ.ም የተፈጸመ ድርጊት ሲሆን እንዲህ ይላል። ተከሳሹ በጥቅምት 22 2013 ዓ.ም ከረፋዱ 4 ሰዓት ከ20 ላይ የመከላከያ የሰራዊት ቴሌቪዥን ፕሮግራም በሚታይበት ሰዓት የትግርኛ ተናጋሪ ወታደሮችን በመሰብሰብ ወስን የሚል የትግርኛ ዘፈን በመክፈት የህወሓትን ቅስቀሳ አስተጋብቷል። የአማራና የኦሮሚያ ክልል ፕሬዚዳንቶችን በማጠላላት የኦሮሚያ ክልልንም ልዩ ኃይል የሚያሰለጥነው ህዝቡንና ወታደሩን ለማስመታት ነው በማለት ቀስቅሷል። ድምፅ ወያኔ ቴሌቪዥንን በመከታተል የፌዴራል መንግስቱን ውሳኔም ተቃውሟል። እነዚህ የክሱ ዝርዝሮች ናቸው። በእነዚህ ድርጊቶች ማለትም ድምፅ ወያኔ ቴሌቪዥንን በመከታተላቸው፣ ወስን የሚል ትግርኛ ዘፈን በመስማታቸው፣ አቶ ሽመልስ አብዲሳንና የወቅቱን የአማራ ክልል ፕሬዚዳንት ተመስገን ጥሩነህን አጣጥለው ተገኝተዋል በመባላቸው የ8 ዓመት ከ6 ወራት እስራት እንደተፈረደባቸው ይሄው የመከላከያ ሰነድ ያመለክታል። በመሰል ወንጀሎች እየታፈሱ የታሰሩ በርካቶችም በመሰል መንገዶች እስከ ሞት ተፈርዶባቸዋል። የጦርነቱ ዝግጅት አካል የነበረውና የትግራይ ተወላጆችን ለይቶ የማሰሩ ዘመቻ አስቀድሞ መከናወን የጀመረ ሲሆን የጦርነቱ ፊሽካ ሲነፋ ደግሞ ሁሉንም በተለያዩ ካምፖች እንዲታሰሩ፣ እንዲታጎሩ፣ በነሱ ቋንቋ እንዲጠረነፉ ተደረገ። ይህ ደግሞ የተቋሙን ማለትም የመከላከያን ደህንነትና ህልውና ለመጠበቅ ተብሎ የተደረገ መሆኑን ሰዎች በብሔራቸው ምክንያት ወንጀለኛ እንዲደረጉ የታዘዘው ደግሞ ከላይኞቹ አመራሮች በተለይም ከኤታማዦር ሹሙና ከጠቅላይ ሚኒስትሩ እንደሆነ የሚያሳብቅ ነው። ለዚህም በወቅቱ የደቡብ ዕዝ ዋና አዛዥ ያኔው ሜጀር ጄኔራል ያሁኑ ሌተናንት ጄኔራል ሰለሞን ኢተፋና ያኔ ሌተናንት ኮሎኔል አሁን ግን ኮሎኔል ሆነው በደቡብ ዕዝ ወታደራዊ አመራር አባል ውስጥ የነበሩት ግርማ አየለ ይህ ጅምላ ስር እንዲፈጸም መታዘ
መታዘዛቸውን አስመልክተው ለበታቾቻቸው የጻፉትን ሰነድ እንመልከት። ይህ በምስሉ ላይ የሚታየው የጀኔራል ሰለሞን ኢተፋ ደብዳቤ ለደቡብ ዕዝ ወታደራዊ ወንጀል ምርመራ ክፍል የተላከ ሲሆን እንዲህ ይላል። ጥቅምት 24 2013 ዓ.ም የጁንታው ቡድን በሰሜን ዕዝ የሰራዊት አባላት ላይ ወንጀል መፈጸሙን ተከትሎ የደቡብ ዕዝ ትግርኛ ተናጋሪዎች በአንድ ማዕከል እንዲሰባሰቡ ተወስኖ ወደ ምዕራብ አባያ እንዲገቡ ሲደረግ የእዙንም ሆነ የተቋሙን ደህንነት ለመጠበቅ ሲባል ማንኛውም ትግርኛ ተናጋሪ ወደ ምዕራብ አባያ ሲገባ ሞባይል ይዞ መግባት እንደሌለበት በጥብቅ ትዕዛዝ መተላለፉን አሳውቃለሁ። ይህ የጄኔራሉ ደብዳቤ ነው። ኮሎኔል ግርማ አየለ ደግሞ እንዲህ ይላሉ። በጥቅምት 24 2013 ዓ.ም የጁንታው ቡድን በሰሜን ዕዝ ላይ በፈጸመው ክህደት ምክንያት ትግርኛ ተናጋሪ ሰራዊቱ አባላት በአንድ ማዕከል እንዲጠረነፉ ጥብቅ መመሪያና ትዕዛዝ መውረዱን አሳውቃለሁ ይላል። ይህ በምስሉ ላይ የሚታየውና በወቅቱ በደቡብ ዕዝ ውስጥ የአመራር አባል የነበሩት የኮሎኔል ግርማ አየለ ደብዳቤ። የእነዚህ ሰራዊት አባላት ወንጀል የመጡበት ብሔር ብቻ እንደሆነ ማስረጃው መቀለ ላይ ለተፈጸመ ወንጀል አርባ ምንጭ ላይ ያለ ወታደር እንዲታሰር ሲደረግ መታየቱ ነው። ጄኔራሉም ሆነ ኮሎኔሉ የጻፉትን ደብዳቤም ይህንኑ ነው የሚያሳየው። በዚህ መልኩ ተይዘው በኋላ ላይ ክስ ተመስርቶባቸው በመከላከያ ወታደራዊ ፍርድ ቤት ውስጥ ከቀረቡ ወታደሮች መካከል ለዚህ ዝግጅት ስንል ኮሎኔል ፍስሐ ጽዮን ያልነው መኮንን ይገኝበታል። ኮሎኔሉ ከሌሎች እንደሱ ካሉ በርካቶች ጋር ተይዞ በደቡብ ክልል ጋሞ ዞን ውስጥ በሚገኝ አንድ ወታደራዊ ካምፕ ውስጥ ታጉሯል። በዚያ እስር ቤት ውስጥ እያለ ፈጽሞታል የተባለው ወንጀል ነው በኋላ ላይ ወደ ክስ እንዲሄድ ያደረገው። ወንጀሉ ቃል በቃል እንዲህ ይላል። ተከሳሽ በምዕራብ አባያ ወታደራዊ ካምፕ ውስጥ እያለ በህዳር 2013 ዓ.ም ለጓደኛው ቁርስ እንዲያመጣለት ከላከው በኋላ መኮረኒ ይዞለት ሲመጣ ያን ተኩዮች የትግራይ ልዩ ኃይልን ተቀላቅለው ታንክና መድፍ ይማርካሉ፣ አንተ እዚህ መኮረኒ ትማርካለህ ብሎ አባሉ የትግራይ ልዩ ኃይልን እንዲቀላቀል አነሳስቶታል። ይህ ክስ የቀረበው እነ ጀነራል ሰለሞን ኢተፋ በአንድ ማዕከል እንዲጠረነፉ ይደረግ ብለው ካጎሯቸውና ከታሰሩ በኋላ ነው እንግዲህ እንዲከዱ አነሳስቷል በሚል እንዲከሰስ የሚያደርጉት። ይህ ኮሎኔል ቀደም ሲል በተጠቀሰውና ፈጽሞታል በተባለው ወንጀል 14 ዓመት እስራት ተፈርዶበት በአሁኑ ወቅት በኢትዮጵያ ውስጥ ካሉ እስር ቤቶች በአንዱ ይገኛል። ኢትዮ ፎረም በእስር ቤት ውስጥ ከሚገኙ በርካታ የትግራይ ተወላጅ የቀድሞ መከላከያ አባላት መካከል ከአንዱ ያገኘው የድምፅ መልእክት በርካታ የሰራዊቱ አባላት እንደተገደሉ ደብዛቸው እንደጠፋና የት እንዳሉም እንደማይታወቅ የሚያመለክት ነው። ስማቸውንና የታሰሩበትን ቦታ እንዳንገልጽ ጠይቀው መልእክቱን ከእስር ቤት የላኩልን እኒህ ወታደር በተለያዩ እስር ቤቶች ውስጥ እየተዘዋወሩ ሲታሰሩ የቆዩ ናቸው። ወታደሩ አሁን በእስር ላይ የሚገኙትን የጠፉትንና የተገደሉትን ወታደሮች በዝርዝር ያስረዱ ሲሆን የተገደሉ አባላትን በማስቀደም ይጀምራሉ። በግፍ የተገደሉባቸው የተረሸኑባቸው ቦታዎችም አሉ። ለአብነት ታጠቅ አንድ ሰው ተገድለዋል። ፓዌ 23 ሰዎች 23 የሰራዊት አባላት የነበሩ ተገድለዋል። አዋሽ 81 የሰራዊት አባላት የነበሩ በግፍ ተገድለዋል። አርባ ምንጭ 83 የሰራዊቱ አባላት የነበሩ በተመሳሳይ መንገድ በግፍ የተገደሉባቸው ቦታዎች ናቸው። እኒህ እስረኛ ወታደር ባልደረቦቻቸው በግፍ ከተገደሉባቸው እስር ቤቶች መካከል የአርባ ምንጩ የምዕራብ አባያ ካምፕ አንዱ መሆኑን አንስተዋል። በዚህ ማጎሪያ ማዕከል የተፈጸመውንና እኒህ ታሳሪ ወታደር ያረጋገጡትን የ83 ወታደሮች ግድያ በተመለከተ በወቅቱ ዋሽንግተን ፖስት ጋዜጣ አሳዛኝ የምርመራ ሪፖርት አውጥቶ ነበር። ከጋዜጣው ላይ የቀነጨቡ ዘገባ እንዲህ ይላል። የቅዱስ ሚካኤል ዝክር ግቢውን አድምቆታል። በልባቸው ተስፋና ስጋትን ያስቀመጡ ሰዎች በእስር ቤት ውስጥ ተቧድነው ያወራሉ። ሳቅ ጨዋታው ደርቷል። ቦታው አርባ ምንጭ ምዕራብ አባያ ወታደራዊ ካምፕ ነው። አክባሪዎቹ ካምፕ ውስጥ የታጎሩት የትግራይ ተወላጅ ወታደራዊ መኮንኖች ናቸው። ቀኑ ደግሞ ህዳር 12 2014 ዓ.ም የተደገሰላቸውን ያልጠረጠሩት እስረኞች በብረት ከተከፋፈሉት የእስር ክፍሎች ውጭ ቆመው ከወዳጆቻቸው ጋር ይጨዋወታሉ። ሌሎቹ ደግሞ የትግራይ ጦርነት ከተጀመረ አንስቶ ከተለዩቸው ቤተሰቦቻቸው ጋር እንዲያገናኛቸው ፈጣሪያቸውን በጸሎት ይማጸናሉ። በድንገት ግን የተኩስ እሩምታ ግቢውን ቁና አደረገው። የዘፈቀደ ግድያ ተጀመረ። በማግስቱ አመሻሽ ላይ 83 መኮንኖች ተገድለው በአስርት የሚቆጠሩ ሌሎች የደረሱበት ሳይታወቅ ቀረ። አገዳደላቸው ዘግናኝም አሳዛኝም ነው። ለዓመታት አገራቸውን ያገለገሉ ቤት ንብረት ሳይሉ ለኢትዮጵያ የኖሩ ወታደሮች በማንነታቸው ምክንያት በእስር ቤት ጠባቂዎች በጥይት ተደብድበው ተገደሉ። መሰል ግድያዎች በብዙ ቦታዎች ተፈጽመዋል። አብዛኞቹ ወታደራዊ መኮንኖች ግድያ የተፈጸሙት በፍርሃትና በበቀል እንጂ የጦርነት አካል ሆነው በጠላት ተፋላሚነት አልተያዙም። እንደ ጦርም ምርኮኛ የሚያስቆጥራቸውም አንዳች ነገር አልነበረም። በአንዳንድ ማጎሪያዎች ውስጥ ግድያዎቹ በከፍተኛ ወታደራዊ መኮንኖች ቀጥተኛ ትዕዛዝ አለያም ከፍተኛ ወታደራዊ ኃላፊዎቹ እያዩና እያወቁ የተፈጸሙ ናቸው። ከተገደሉት ውስጥ ጄኔራል መኮንኖችም እንደሚገኙበት ታውቋል በማለት የሚቀጥለው የዋሽንግተን ፖስት ጋዜጣ በግፍ የተረሸኑ ጄኔራልን ስምም ያነሳል።
ጽሁፉ ኢትዮጵያን ጋርድስ ማሳከር ዲስኮርስ ኦፍ ትግራያን ፕሪዝነርስ በሚል ርዕስ ከ1 ዓመት በፊት የተነበበ ነው። የብልጽግናው መንግስት ገና የትግራይ ጦርነት ከመጀመሩ 2 ቀናት አስቀድሞ በተለያዩ ካምፖች ውስጥ በስልጠናና ልዩ ስምሪት ሰበብ ያጠራቀማቸውን የትግራይ ተወላጅ ወታደሮች ከጥቅምት 24 2013 ሌሊት ጀምሮ በተለያዩ እስር ቤቶች አጉሯቸዋል። ጥቂት የማይባሉት ቀድሞ እንደረሸናቸው እንደ ዋሽንግተን ፖስት ያሉ መገናኛ ብዙሃን አጋልጠዋል። በአርባ ምንጭ ምዕራብ አባያ የተረሸኑትን እነዚህን ሰዎች በተመለከተ መንግስት ለቤተሰብ መርዶ መንገሩን ኢትዮ ፎረም አረጋግጧል። በጄኔራል ሰለሞን ኢተፋና በኮሎኔል ግርማ አየለ ደብዳቤ እንዲታሰሩ ወይም በእነሱ ቋንቋ እንዲጠረነፉ ከተደረገ በኋላ በከፍተኛ ወታደራዊ አዛዦች ትዕዛዝ እንዲረሸኑ የተደረጉትን ሰዎች በግዳጅ ላይ እያለ ተሰውቷል ተብሎ ከመከላከያ ሚኒስቴር ለቤተሰብ የምስክር ወረቀት ተሰጥቷል። በእስር ቤት ውስጥ የረሸኗቸውን በግንባር ተሰው ብለው የሚያፌዙት የብልጽግና ሰዎች የት እንዳደረሷቸው የማይታወቁ ወታደሮች መኖራቸውን ከታሳሪው ወታደር ያገኘነው መረጃ ያመለክታል። ከዚህ በፊት ልክ ሁሉም የትግራይ ተወላጅ በሚታሰርበት ሰዓት ታስረው የነበሩ ጓደኞቻችን የነበሩባቸው፣ አሁን ግን እነኚሁ ጓደኞቻችን በምን ሁኔታ ላይ እንዳሉም ምንም ኮሚኒኬሽን ያጠንባቸው የእነሱንም ህልውና ራሱን ማረጋገጥ ያልቻልንባቸው ቦታዎች ደግሞ አሉ። እነዚህም ፓዌ፣ ቻግኒ፣ ባሌ፣ ድሬዳዋ፣ ብቸና፣ ሞጣ፣ እስቴ፣ ንፋስ መውጫ፣ ጋይንትና ባህር ዳር ናቸው። እነዚህ ቦታዎች በተጨባጭ የእኛ ጓደኞች የነበሩ በርካታ አባላት ታስሮባቸው የነበሩ ናቸው። ይሁን እንጂ በአሁኑ ሰዓት በምን ሁኔታ ላይ እንዳሉ ምንም የተጨበጠ ኢንፎርሜሽን ማግኘት አልቻልንም። በህይወት ስለመኖራቸውም እርግጠኞች አይደለንም። በሶስተኛ ደረጃ ግን በዚህ መልኩ ደብዛቸውን ላጠፋቸው ወታደሮች ኃላፊነት የማይወስድ መንግስት ነው። እንግዲህ አሁን ደግሞ የአማራና የኦሮሞ ተወላጅ የሰራዊቱን አባላት በሸኔነትና በጽንፈኛ ደጋፊነት እየወነጀለ ለስቅየት ለእስራትና ለስጋት የሚዳርገው አንድ ነፍሱን ሰጥቶ የእነሱን ስልጣን ለማዳንና ምቾት ለማስቀጠል የተሰማራን ወታደር በብሔሩ ምክንያት እየወነጀሉት ቀጥለዋል። ከ3 ዓመታት በፊት የትግራይ ተወላጅነት እንደ ወንጀል ተቆጥሮ ከሰላም ማስከበርም ሆነ ከሀገራዊ ግዳጅ ላይ ወታደሮች ለእስራት ይዳረጉ ነበር። አሁን ደግሞ ተረኞቹ የአማራና የኦሮሞ ተወላጅነት መሆኑን እየተነገረ ነው። በጦሩ ውስጥ ያለው አድሏዊነት፣ ዘረኝነትና ክፋት ያስመረራቸው ኮሎኔሎችም ሰራዊቱን ከድተው ታጣቂ ኃይሎችን እየተቀላቀሉ መሆናቸው የተሰማ ነው። ሰሞኑን መከላከያ ባደረገው ግምገማ በኮሎኔል ደረጃ ያሉ መኮንኖች እየከዱኝ ጠላቶችን እየተቀላቀሉ ነው ብሎ ኮሎኔል እንደገና ኮሎኔል ውባንተ፣ ኮሎኔል አባይነህ የተባሉ ሰዎችን በስም ዘርዝሯል። በዚህ በመከላከያ ግምገማ ስማቸው ከተነሳውና እነሱ ጽንፈኛው የሚሉትን ፋኖን ከተቀላቀሉ ወታደራዊ አዛዦች መካከል ኮሎኔል አባይ እንዲህ ሲሉ ተደምጠዋል። ኮሎኔል አባይ ነው የሚባለው የ6ኛ የ301ኛ ኮር ምክትል አዛዥ ነው የነበርኩት። በሚሊተሪው ዓለም ውስጥ አሁን በምታዩኝ ደረጃ ላይ አይደለም 34 ዓመት ያገለገልኩበት ተቋም ነው። ይሄ ተቋም ያደረሰብኝ ጫና በግሌ ልናገረው አልፈልግም። በተለይ በዚህ 5 ዓመታት በ2013 ዓ.ም የተጀመረው የሰራዊቱን አባላት በማንነታቸው ምክንያት የማሰርና የመግደል የመሰወርና ደብዛ የማጥፋት ተግባር አሁንም እንደቀጠለ መሆኑ እየተሰማ ባለበት ወቅት ነው እንግዲህ የትግራይ ጊዜያዊ መንግስት ምክትል ፕሬዚዳንት ጄኔራል ታደሰ ወረደ በሰላም ስምምነቱ መሰረት ይፈቱ ብለው የ200ና ከዛ በላይ ሰዎችን ስም ዝርዝር የያዘ ሰነድ ለመከላከያ ሚኒስቴር የላኩት። መኮረኒ ትማርካለህ ብለው በመናገራቸው ሙዚቃ ሲሰሙ በመገኘታቸውና በመሰል ተግባራት ከ3 ወራት እስከ ሞት በኋላም ተሻሽሎ እስከ ዕድሜ ልክ እንዲቀጡ ተደርገዋል። እነዚህ ወታደሮች ከቤተሰብ ጋር አይገናኙም። ጠበቃ ይዘው እንዲከራከሩ አልተፈቀደላቸውም። በቅጣታቸው ላይ ይግባኝ ብለው መጠየቅ አይችሉም። ከአንድ እስር ቤት ወደ ሌላ እየተዘዋወሩ ይንገላታሉ። ይህ ሁሉም እየተፈጸመባቸው ቀጥሏል። ከሰላም ስምምነቱ መፈረም በኋላ ከጦርነቱ ጋር በተያያዘ የታሰሩ ሰዎች እንዲፈቱ መደረግ አለበት ሲባልም የእነዚህ ወታደሮች ጉዳይ ለይቅርታ ቦርድ ቀርቦ እንደነበር የሚያስታውሱ አንድ የመከላከያ ሚኒስቴር ምንጭ በርካታ ሚኒስቴሮች በአባልነት የተካተቱበት ቦርዱ ጉዳያቸውን ማየት ጀምሮ ነበር ይላሉ። በዚህም የፍትህ ሚኒስትር ደኤታ የነበሩት ፈቃዱ ጸጋ ሰብሳቢ ሆነው ይሰሩበት በነበረው ቦርድ ውስጥ የመከላከያ ሚኒስትር ደኤታዋ ማርታ ሉዊጂ፣ የሰላም ሚኒስቴር ደኤታ የነበሩት ታየ ደንዳና መሰል ኃላፊዎችም በጉዳዩ ላይ በሳምንት 1 ቀን እየተገናኙ ሲወያዩ እንደነበር ያስታውሳሉ። አቶ ታየና ወይዘሮ ማርታን ጨምሮ አብዛኞቹ የቦርዱ አባላት ታሳሪዎቹ በይቅርታ እንዲፈቱና ለሰላም ስምምነቱ መከበር ሲባል ሊተገበር እንደሚገባ በአጽንኦት ተናግረዋል። ይሁን እንጂ ነገሩ በእንጥልጥል ላይ ያለ የአማራ ክልል ጦርነት ተጀመረ የሚሉት እኒሁ ምንጭ
በዚህ ወቅት የቦርዱ ሰብሳቢ የነበሩት አቶ ፈቃዱ ጸጋ እነዚህን እስረኞች ብንለቃቸው ፋኖን ሄደው ሊቀላቀሉ ይችላሉ፣ ስለዚህ ታስረው ይቆዩ በማለታቸው ሳይሳካ ቀርቷል ሲሉ ያስታውሳሉ። በርካቶችን ከቤትና ከቤተሰብ ነጥለው እንዲታሰሩ ያደረጉት እነ አቶ ፈቃዱ ጸጋ ግን ዛሬ ስልጣኑንም ተነጥቀው በሌብነትና በሙስና ተጠርጥረው ተባረዋል ሲሉም ያክላሉ። በዚህ ምክንያት እስካሁን ያልተፈቱ ታሳሪዎች ባሉበት ሁኔታ ነው እንግዲህ ሌላ አዳዲስ እንግልትና ብሔር ተኮር ጥቃት በራሱ በሰራዊቱ ላይ የሚሰነዘረው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።